አብረሽ ከአገር ሩትዬን ይዞ ሊወጣ ነው። ሄርሜላ አበደች። አብርሃም ከዚህ በኋላ አንቺ ማግኘት አይፈልግም። ልጁ ጤነኛ ነው። ከአንቺ ጋር መሆን አይፈልግም። ከአንቺ ጋር መሆን አይፈልግም። ጤነኛ አይደለሽም ወይ? እብድ ነሽ ወይ? አልፈልግሽም እየተባልሽ እናል ክብርሽ ዝቅ አድርገሽ ወንድ ልጅ ወንድ ስር የምትልከሰከሽው ወንድ አተሻለሁ ዋ በአገሩ ወንድ የለም ወይ ከአብርሽ ውጪ? ምን አይነት ርካሽ ሴት ነሽ ብሏታል። እንግዲህ ኤፋዬ እኔ ቀብራራ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበርልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ኤፋና ኤርሜላ የምትባለው ቆርቆሮ መታለች። የመጡት ደግሞ አብርሃም ከሀገር ሊወጣ ነው ይላል እርሱ። ኤርሜላ እባክህ እባክህ ይሄናል ምን በድያለሁ? ምን አስከፍቻለሁ? ይሄናል እኔ ለጨካኝ ሆንክብኝ። አንዴ አብርሽን አገናኘኝ አንድ 2 ደቂቃ እንደ ሴትነት ላናግረው ብላለች። አንቺ ሴት አይደለሽም፣ የሴት ርካሽ ነሽ እና አታናግሪውም፣ አይፈልግሽም፣ ለአንድ ሰከንድም ከዚህ በኋላ አብርሃምን ማግኘት አትችይም ብሏታል። እና ለራስሽ ክብር የለሽም፣ አልፈልግሽም ብለዋል። ልጁ ጤነኛ ነው። ሚስቱና ልጁ መርጦ ነው ከሚስቱና ከልጁ ጋር እየኖረ ያለው። ለምንድን ነው የማይገባሽ? አይምሮ የለሽም ወይ? በራሱ ቃል በራሱ አንደበት አልፈልግሽም፣ ከልጄና ከሚስቴ ጋር ነው መሆን የምፈልገው፣ ከህይወቴ ውጪልኝ እየተባልሽ ይሄና ዝቅ ብለሽ ወንድ ልጅ ማማፀን ምን ይሉታል እንዴ? ለራስሽ ክብር የለሽም ወይ? ሕፃን ልጅ ነው ወይ? ትልቅ ሰው አይደለሽም ወይ? አንቺ አእምሮሽ ማሰብ አይችልም ወይ? ጤነኛ አይደለሽም ወይ? ጤነኛ ያልሆንሽው አንቺ ነሽ። ሄደሽ ታይ፣ ጸበልም መሄድ ካለብሽ ጸበል ሂጂ እንጂ ልጁ በግልጽ እንደማይፈልግሽ እየነገረሽ ነው ብሎ ኤፋዬ ልክ ልኳን ነግሯታል። እንግዲህ ዛሬ ደግሞ ጅብ መስላ ነው የመጣችው፣ ኮፍያ አድርጋ ምናምን። በጣም ነው የምታስፈራው። እኔ በጣም ነው የፈራዋት። እቺማ እያበደች ነው። አብርሃምን አብዳል ትላለች፣ ራሷ የለችም ጨልላለች ነው የምላችሁ።